ሰላም ጤና ይስጥልን። የኑሐሚን ድራማ ተከታታዮች እንዴት ናችሁ? እንዴት ቆያችሁ? ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ኑሐሚን ቀጣይ ክፍል ነው ማለት ነው። ይሄ ኑሐሚን ቀጣይ ክፍል ነው። እንግዲህ ዝኑ ሮማንን ህይወቷን አጥፍቼዋለሁ በማለት በጣም ተጨንቃና ተጠባ። ሌኩን ደግሞ እስኪ ሂጅ አይቻልን አንቺ አትጨናነቂ ብሎ ሂዶ አይቷታ መጥቷል ማለት ነው። እናም እንግዲህ ዝኑ ምን ሆነችብኝ የሆነ ነገር ሆነች ወይ በማለት እንግዲህ በመጨነቅና በመጠበብ እንግዲህ በጣም እንትን ብላለች ማለት ነው። እንግዲህ በመጨነቅና በማዘን ቤት እየተጨናነቀች እያለ እንግዲህ ሊኩንም ሄዶ በማየትና ሁኔታዋን በማጣራት እንግዲህ መጥቶ ሊነግራት ነው ማለት ነው። በዚህም ማለት እንግዲህ ሊኩን መጥቶ አንገቱን ሲደፋና ሲያዝን ምን ሆንህ? ምን ነው ንገረኝ። ሮማን ምን ሆነች? ሮማን እህትህ ምን ሆነች? ንገረኝ ሊኩን እያለች እንግዲህ ተጠይቋለች ማለት ነው። እሱም በጣም ተከፍቷል ማለት ነው። ስለዚህ ጥሩ ፊት እያሳያት ስላለለ ነው። ሮማን ምን ሆነች? ምን ገጠማት? እያለች ያለው በዚህ ሁኔታ እንግዲህ አንገቱን የማዘን ምልክት እያሳያት ነው ማለት ነው። አንገቱን እየነቀነቀ ጉዳት እንደደረሰባት እንግዲህ እያስታወቀ ነው ማለት ነው። እንግዲህ ዝኑም ለምን ዝም ትለኛለህ? ንገረኝ እባክህ በማለት እንግዲህ ይጠይቃታል ትጠይቋለች ማለት ነው። እንግዲህ ዝኑ ምንድን ነው ደህና አይደለችም ወይ ንገረኝ በማለት ስጠይቀው እሱም እንግዲህ ደህና እንደሆነች ነግሯታል ማለት ነው። ደህና ናት፣ ግን እንደዚህ የአንገቱን ሊኩንን ያስደፈው ነገር ምንድን ነው? እህቱ ከባድ የወደቀችበት ለከባድ አደጋ አድርጓታል ማለት ነው። እንግዲህ ይሄ ነገር ነው በጣም ያስከፋው ነገር ሊኩንን። እንግዲህ ዝኑም በጣም ሩሩህን ሰው ነች። ነገር ግን በሮማን ጭካኔ የተነሳ ነው ያንን ውሳኔ ልትወስን የቻለችው እና ያንን ችግር ልትፈጥር የቻለችው የነበረ ሮማን በጣም ብዙ ጉዳት እያደረሰባት ስለሆነና በጣም ከልክ በላይ ፈተና ስለሆነችባት ያን ነገር ታይ ብላት አልተውም ስላለቻት ነው እንግዲህ ይህንን ነገር ያደረገችው ማለት ነው። በዚህም ማለት እንግዲህ እኔ ወይኔ መጥፎ ሰው ነኝ፣ በጣም ጎዳኋት፣ ወይኔ እኔ እንዲህ ማድረግ እኮ የለብኝም ነበረ በማለት እንግዲህ ዝኑም ጨካኝ ነኝ እያለች ራሷን ለራሷ ጸጸት ትጥላለች ማለት ነው። እንግዲህ ባሏም ጥሩ ሰው ስለሆነ ዝኑ እንግዲህ ተረጋጊ፣ አንድ ሆኗል፣ ሮማን ክፉ ስለሆነች ነው ይህን ውሳኔ ወሰንሽው እንጂ እናም አንቺ ክፉ ሰው ሆነሽ አይደለም፣ እሷ ግን በጣም ክፉ ሰው ናተኝ፣ ለዛ አሳስታሽ ነው እንጂ አንቺ እውነት ለመናገር ጥሩ ሰው ነች። እንግዲህ ሮማንም የተዘጋጀችው የነ ሊኩንን ቤተሰብ ፓራዳይዝ ለማድረግና ጥቅም ውጭ ለማድረግ ነው የተዘጋጀችው ማለት ነው። ግን ደግሞ የዘራችውን አጨደች። ሰው እጥላለሁ ብላ ያሰበችውን ራሷ ወደቀይበት፣ ራሷ ገባይበት ማለት ነው። በዚህ ማለት እንግዲህ ዝኑ የሊኩንን እህት ስለሆነ እንትን ያለቻት ባትመታትም ነገር ግን ራሷን ስታ ወድቃባታለች ማለት ነው። ስለዚህ እቺ ደግሞ የባሏ እህት ስለሆነች ይቅር በለኝ በማለት በመንበርከክ እንግዲህ በጣም መልካም ሰው ስለሆነ ይቅር በለኝ እባክህ፣ እኔ እህትህን እንዲህ አድርጌብሃለሁ፣ አዝነህብኛል፣ ነገር ግን ስሜትህን ደብቀህ ነው እኔ እንዳልጎዳብህ ነው በማለት እንግዲህ እውነት ለመናገር በጣም ጥሩ ባልና ሚስት ናቸው። እንግዲህ ሊኩንም የሚያደርገው ነገር ምንድን ነው? እሷ ዝኑ አውቃም ብታረገው ከሴቲቱ ክፋት አንጻር አውቃም ዝኑ እንዲህ ብታረጋት የሚያዝንባት ሁኔታ አይደለም፣ አያዝንባትም። ነገር ግን እዚህ ላይ ደግሞ ዝኑ የጸጸትን ባያለቀሰች ነው። በቃ ለምን እንደሷ ክፉ መሆን የለብኝም ነበረ፣ እሷ ክፉ ብትሆንም እኔም ክፉ መሆን የለብኝም፣ በልጄ ግን በናሆም መታብኝ ነው ይህን የማደርገው በማለት እንግዲህ እያለቀሰች እና እየተጸጸተች ነው ማለት ነው። እንግዲህ ሊኩንም ደግሞ በሮማን አዝኗል። ምክንያቱም ይህን ቤተሰባቸውን የበጠበጠች እና ህይወታቸውን ምስቅልቅል ያደረገች ሰው ናት ማለት ነው። እናም አሁን እንግዲህ እቺ ሰው ሆስፒታል ነው ያለችው።
ዝኑም እንግዲህ ለፖሊስ ማሳወቅ ትፈልጋለች፣ ማመልከት ትፈልጋለች፣ እጇን መስጠት ትፈልጋለች። ስለዚህ ራሷን መጋለጥ ትፈልጋለች ማለት ነው። ይህን ነገር ደግሞ ባሏ አልፈለገም። ሚስቱ ችግር ውስጥ እስር ቤት እንድትገባ አልፈለግም። እንደተረጋጋ ነገሩን በቀስታ ማየት እና ተረጋግተው ማየት ይፈልጋሉ ማለት ነው። ስለዚህ ታይ ተረጋጊ እያላት ነው። እናም እንግዲህ ጊዜ ወስደው ማሰብ ነው የሚፈልጉት። የሚመጣውን ነገር ጊዜ ወስደው አስበውበትና ተነጋግረውበት እንግዲህ ነው መወሰን የሚፈልገው። ሊጉንም ይሄን ነው እያደረገ ያለው ማለት ነው። እንግዲህ ሊጉንም የሚያደርገው ነገር ምንድን ነው? መጀመሪያ ሚስቱን ነው ራስሽን አትጉጂ፣ አንቺ ከልክ በላይ ሆኖብሽ ነው እንጂ መልካም ሴት ነሽ፣ ማንንም መጉዳት የማትፈልጊ ሰው ነሽ ነው እያላት ያለው ማለት ነው። እውነትም እንግዲህ ዝኑ ሰውን መጉዳት የማትፈልግ እውነተኛ ሰው ናት ማለት ነው። እንግዲህ እዚህ ላይ ደግሞ ኑሐሚንና ናሆሜ እንዲሁም ዳጊ በማለት በመሰብሰብ እንግዲህ አንዳንድ ውይይት እየተወያዩ ነው ማለት ነው። ኑሐሚንም እንግዲህ በጣም ደስተኛ ናት። ይህ ነገር ጊዜ ወስደንና ተሰባስበን ጥሩ መነጋገር ችለናል በማለት እንግዲህ ደስ ብሏታል ማለት ነው። እንግዲህ ኤሚም እንግዲህ በድንገት ትመጣለች ማለት ነው። በጣም አምሮባትና ተውባ ነበረ፣ ራሷንም አስጊጣ ነበር ማለት ነው። እንግዲህ እነሱን በመገረም እንዴት ነው ያማረባት። ግን እንግዲህ ኤሚ ከኤልያስ ጋር ተለያይተዋል ማለት ነው። ከፍቅረኛዋ እጮኛዋ ጋር ተለያይተዋል ማለት ነው። እንግዲህ እሱን ከተለያየች በኋላ በጣም አሁን አምሮባታል፣ ቆንጆ ሆናለች። ስለዚህ እንዴት በጣም ቆንጆ ሆነሻለች፣ አምሮባታል እያሉ እየተሳሳቁባት ነበረ። እኔ ራሴ ነኝ ኤሚ ራሴ ነኝ እያለች እንግዲህ ትነግራቸዋለች ማለት ነው። እንግዲህ ከስብሰባውም አክብረው ጠርተዋት ነበረ። ኤሚም እንግዲህ ስብሰባውን አክብራ ነው ወደ እነ ኑሐሚን ሄደችው። ትመጫለች ብለንም አላሰብንም ነበር ብለው ይሏታን። እሷም ደግሞ እንዴት በእናንተ ስብሰባ ጠርታችሁኝ በእናንተ ጨክኜ እቀራለሁኝ፣ ግዴታ እመጣለሁ እንጂ በማለት እንግዲህ ትነግራለች ማለት ነው። እንግዲህ ስሚያችሁ ቁጭ ብል ቅር ይላችኋል ወይ ቁጭ ልቀመጥ ምናምን ትላለች። እነሱም እንግዲህ እሺ ብለው ስሟት ተቀመጭ እባክሽ በማለት እንግዲህ እንድትቀመጥ። በዚህ መሀል እንግዲህ ወንድሜ ዳጊ ጠፋሳ ምን ነው ጠፋብኝ ትለዋለች። እሱም ደግሞ አለውኝ ተቀመጪ፣ ነገር ግን እኛ ምሳ በልተናል ብሎ ይሏታል ማለት ነው። ምሳ ስንጨርስ መጣሽ ይሏታል። እሷም ደግሞ እንግዲህ እሺ እቀመጣለሁ በማለት እንግዲህ እርቦኝ ነበር ግን እናንተን ሳይጠገቡ በማለት እንግዲህ እያሳቃቸውና አዲስ እንግዲህ ደስ የሚል ቀልድ ምናምን ጀምራለች ማለት ነው። እነሱም እንግዲህ በዚህ ቀልዷ ምን ተገኘ ዛሬ የማናቅሽን ያህል እስኪሰማን ድረስ ቀልድ አበዛሽ በማለት መቀለድ ጀምራል ማለት ነው። እንግዲህ እዳጊ ጋር እንግዲህ መካረር ይጀምራሉ። እንዴት እንደስ ትለኛለህ ደሞ አፋለኝ ብለህ አንተ ጋር ማውራት አልፈልግም ትለዋለች ማለት ነው። እንግዲህ ስብሰባው ላይም አሳልፋ እንደተገኘችው ስብሰባውን አሳልፌ በመገኘቴም ይቅርታ አልመቸኝ ብሎ ነው። እናንተ በምትወስኑት ውሳኔ ካለ ግን እኔ በእናንተ ውሳኔ እስማማለሁ፣ ምንድነው ውሳኔያችሁ ትለዋለች ማለት ነው። እንግዲህ በዚህም የተሰባሰቡበት ምክንያት ስለ ድርጅት ነው ማለት ነው። ድርጅታቸው እንግዲህ እነሱ ከስሮባቸዋል፣ በጣም ተመሰቃቅሏል ማለት ነው። ያን ድርጅት ደግሞ ዳጊ ለማቃናት ሲል በህገ ወጥ ስራ ሊጀምር እንዳሰበ ነበር የምናውቀው። አሁን ግን
ሁላቸውም በሚችሉት መጠን እየሰሩና እየለፈሩ ድርጅቱን